እኔ ሬሳ ይወጣታል እንጂ ከዚህ ቤት ንቅንቅ አልልም። ትሰሚያለሽ ልጄ? መኩሪያ ካጥሩ ውጭ ሰዎችን አሰማርታል። መንግስት ከሆነ ሰው ጋር እየተከራከርሻለሽ። ስላረክልኝ ነገር በጣም አመሰግናለሁ። ምስጋናውን እኮ አሁን ቅርብ ሰዓት ከአባት ተቀብዬ መጣሁ። ኢድን በምን ዷውን ይኑላ መከራ የምትጋፈጠው? እባካችሁ በሩን ክፈቱልኝ። እርቦኛል። እባካችሁን በሩን ክፈቱልኝ። ወይኔ ጉዴ! ህፃን ልጅ ነሽ የምትጮህ? እማዬ ግን ከዚህ በኋላ በቃ የጋሪዎች ኑሮ ነው የምንኖረው ማለት ነው? እዚሁ በልተን እዚህ ጠጥተን ምን ማለት ኤርሚ፣ ነገር በጣም በዛ። ውለታ በጣም ከአቅሜ በላይ እየሆነብኝ ነው። በምን እንደምመልሰውም አላውቅም። ቻው። ደስ ይላል ደስ ይላል፣ ያሰብኩት ተሳክቷል። ያሰብኩልሽን አታውቂም ወይዘሪት ኑሃሚ። ቆንጆ ስጦታ አዘጋጅቼልሻለሁ። ትወጂዋለሽ ብዬ ተስፋ አደርጋለሁ። ምን ማለት ነው? እቺ ደግሞ እዚህ ምን ሰራሽ? ምን እየተፈጠረ ነው? እኔ ጃማ እንደላካቴው ከቦርሳ ውስጥ ብሩን ወስደዋለች። እና ዝም ትያታለሽ? እና ምን ዝም እላታለሁ? ለምን ዝም እላታለሁ? ይቺስ በሰላም ነው እንደዚህ ቆይ? ቦርሳ ውስጥ ማንግሪ ብለሽ ነው? እንዴት ብታስቢ ነው? ምን ብታስቢ ነው? እንዴት ዝም እላታለሁ? ምን ያደርጋችሁ ነው? ሰማኛለህ? ምንም ነገር እንዳትል። ቤታችን ገብታ ስትሰርጥር ያዝናል። አዎ ያ ተንኮለኛ አባትሽ ነው አይደል የላከሽ? ይሄ እርኩስ። በቃችሁ እናንተ ሰይጣኖች! ሁሉንም ነገር ደግሞ ለአባቴ እነግረዋለሁ። አማስረው ፍጠኝ፣ አንካሳ ዶሮ እንዳይቀድምሽ። ለአባቴ እነግረዋለሁ ትላለች እንዴ? ምን በዊልቸሩ ነው የሚመጣልሽ? መቀባጠሩን ተይና አንቺ ነሽ አይደል ይሄን ሁሉ ነገር ያደረግሽው? ቆይ እኔን ሌባ ለማስባለው ጭራሽ ቤቴ ድረስ መጣሽ። ከዘረፍሽ በኋላ ደግሞ ልትሳደቢ ያምርሻል። ሁለታችሁንም በደንብ ነው የማውቃችሁ። ሰውን ለመጉዳት የማትፈነቅሉት ድንጋይ የለም። ኑሃሚ ምን አለሽ በሉ፣ የእጃችሁን ታገኟታላችሁ። ልቀቀኝ። ሌባ ነሽ እያሉኝ እኮ ነው። ማን ሌባ እንደሆነና እንዳልሆነ ሳላውቅ ከዚህ ቤት አልወጣም። ይሄ ሌባ አይነ ደረቃሉ። እሱን እዛ ፖሊስ ጣቢያ ሄደሽ ብታጣሪ አይሻልሽም? ለምን ያኔ ልጅሽ ቦርሳዬ ውስጥ ገብታ ሀብልና ገንዘቤ ስትወስድ ፖሊስ ጋር እንሄዳላችሁ? ውሸታም ነሽ። እንወራረድ። ሀብልሽ ያለው ራስሽ ጋር። እውነቷን እኔ ነኝ በዘዴ ካንቺ አንገት ላይ ሀብሉን ወስጄ መለስኩላት። ዋሻው በዘዴ አትበልሽ፣ ሰርቂ በል። ለነገሩ ሁለታችሁም የተዋጣላችሁ ሌቦች ናችሁ። ማማ ከዚህ ቦታ እንሂድ። እዚህ ከቆይን ጉንጫችንን መልፋት ነው። ቆይ ነው የምለው፣ ምን ያህል ገንዘብ ነው ጠፍቶብናል የምትሉት? እኔ ልስጣችሁ፣ ንገሩ። ማን ክፈልልኝ አለ? እኔ ክፈልልኝ ብያለሁ ወይስ እነሱ ፊት ገንዘብ እንዳለ ለማሳየት ነው? ለማንኛውም ምስጋናሽን ተቀበያለሁ። ንግስል ምን አለ ክብሬን ጠብቄ ቤቴ በተቀመጥኩ ኖሮ። አባዬ እኮ ነው ካላየሻቸው ብሎ እንዲጎዳ ይሰራኝ። ጎርተውሻል እንዴ? እስቲ አፍንጫሽ እንዴት ነው? ተወኝ እባክህ። ደህና አድርገው እኮ ነው ያቀመሱኝ። ምን ያስቃል? እና ታዲያ ላልቅስ? በደንብ ቢደበድብሽ ነበር ማለት ነው። ግን ሳይሽ ደህና ነሽ። ሲጀመር ተከትለኝ እንዳትመጣ ነግሬህ አልነበር? እኔ እኮ ባልመጣ ኖሮ ደብድበው ይገሉሽ ነበር። ያቺ እንጀራትሽማ ቂሟን ልትወጣብሽ ነበር። ብዙ የቀመሰችው ጥፍ ያለባት እሱን ነው ያወራረደችው። ከዚህ በኋላ ግን ዞር ያላያቸው አቅፌ ባጽናናሽ ምን ይመስልሽ? ነግሬሃለሁ እንዳትጠጋኝ። አየኔ ግስል ሲቦቆ ተቆበል
አፌን ለጉምሹ ቤት በኩል በቃ ይልበል። እሺ እኔ ባር ይቅርታ፣ እኔ እንደዛ አላሰብኩም ነበር። ችግር የለውም የኔ ቅመም። ልጆች ስለሌለች እንዳይከፋት እሺ። እሷን ማስረሳዎች አይደለ? ግን እስካሁን የት ሄዳ ቆይታ ይሆን? ደህና ናችሁ? ፍቅር ይቅርታ፣ ሰላም ኳኳ ዘው ብዬ ገባሁ። ይመስለኛል አዲስ ተከራዮች ናችሁ መሰለኛ። አዎ። የኮኪ እናት ነሽ? አዎ እንደዛ ነገር። ማማዬ የኔ ቆንጆ ትቼሽ ጠፋ አይደለ? አሁን ሀሚን ቁርሴን አበላችኝ፣ ሻይም አጠጣችኝ፣ ገሌንም አጠበችኝ። ማናት ደግሞ ኑሃሚ? ኑሃሚ ማለት እኔ ነኝ። ባልሳሳት የኮኪ እናት ነሽ አይደል? አልተሳሳትሽም። ለማንኛውም እስከመመጣ ልጅን ስለተንከባከባችሁልኝ አመሰግናለሁ። ትንሽ ስራ ቢዚ አድርጎኝ ነበር። ይቅርታ ግን ልጅቷ ላይ በር ዘግተሽባት የት ነበር ያደርሽው? እኛ እኮ በጣም ነበር የተጨነቅነው። አንዱን ገተቴ መንጋጭላውን አውልቄለት ሻቢ አድሬ እኮ ነው። አማርኛ ነው አሁን ያወራሽው? አንዱ አስቸግሮኝ ጥርሱን አውልቄለት እስር ቤት ነው ያደርኩት ነው ያልኩሽ። ምን? ልጅሽን ቤት ውስጥ ቆልፈሽባት ነው እስር ቤት ያደርሽው? ቢያንስ ለፖሊሶች ነግረሽ እንዲፈቱሽ አታደርጊም ነበር? ምን እንዳትሆን ነው? እኔስ እዛ እስር ቤት ተቆልፎብኝ አይደል እንዲያደርኩት? ነው ያስቀምጭና እንሂድ። አይገርም። ምንም ጥፋት የሰራችሁ እኮ አልመሰላትም። ኮኪ ላይ ቆልፋባት ስትሄድ የመጀመሪያው እንዳልነበረ ነግራኝ ነበር። አንዳንድ ትክክል ያልሆኑ ነገሮች ሲደጋገሙ ትክክል የሆኑ ይመስላሉ። ይገርማል አባዬ። ምንም እኮ አልመሰላትም። አባዬ ሻይ ነገር ላፍላለህ? በእሷ ተገርሜ እኮ ረሳሁት። ምንም አያስፈልግም። ኮኪ አፍርታልኛለች። ለመሆኑ የሽበት ነገር ተሳካለሽ? አገኘሻቸው ብቻ በደንብ ተገናኝተን ተጫውተን መምጣት ነው። አነጋገርሽ አልተመቸኝም። ምን ነው ተተናኮልሽ እንዴ? ተው አባዬ፣ ቀላል ነገር ነው። ከዚህ በላይ ምንም ባልነግርህ ነው የሚሻለው። ምንድን ነው የተፈጠረው? እነገነት ምን ሆኑ? ምንም ደህና ናቸው። ያው ትንሽ ተጋጨን እንጂ የኔ መሄድ ግራ ሳያጋባቸው አይቀርም። አባዬ የምትወደኝ ከሆነ ሁለተኛ እዛ ቤት እንዳትልከኝ። እኔ ነኝ ጥፋተኛ። አመላቸውን እያውቁ እዛ ድረስ መላኬ። የእጇን ሰጠናት አይደለች እርኩስ? ተይኝ እስቲ። እሷ እንዳልወሰደችው እንኳን ልቤ ነግሮኛል። ምን ዋጋ ሊያን ሁሉ ዱላ ታሳረፍንባት በኋላ ሆነ እንጂ ይሄ ሁሉ ዳርዳርታ አንቺ ነሽ የወሰድሽው ለማለት ነው። ለነገሩ የፈለግሽውን ብትይ እኔ የምችለውን ያክል ቀጥቅጫታለሁ። አይቆጨኝም። እንደው ልጅ የሆነሽብኝ እንጂ እኮ ደበኛ የሰይጣን ቁራጭ አንቺ ነሽ። ግን እማዬ የጠፋብንን ብር በዛ አድርገን ብንነግረው ይሻለን ነበር። ምንም ያክል ብር ብንለው እኮ ይሰጠን ነበር። አይ እሷ ላልወሰደችው ብር አሁን የሰጠን ብር ራሱ እኮ ሲበዛ ነው። ለነገሩ ፈጣሪ ለምስኪኖች እንደሰጠ አድርጎ ይቁጠርለት። ምስኪኖች ነው ያልሽው? እማዬ እንዴት ነው ቆይ ዳዳ መጫወት የቻልሽበት? እኔ እኮ እውነታውን መቀበል ራሱ ከብዶኛል። ለመሆኑ ገንዘብ ከየት እያመጣሽ ነው ወጣ እያልሽ የምትመጪው? እባክሽ አንዱ ቀሚሴን ሽጬው ነው። ወይ ጉድ! መጨረሻችን ይሁን ልብስ መሸጥ። ከጊዜ ብዛት እንደሆነ ማበዳችን አይቀርም። ልብስ መሸጡን ቆጠብ አድርጊው፣ በፓንት ስንዞር እንዳንገኝ። ገና ምን አይተሽ? በዚሁ ከቀጠልን ኩላሊታችን ራሱ መሸጣችን አይቀርም። እሰይ የኔ ጀግና፣ እንደዚህ ጥሩ ጥሩን ተመኝልኝ እንጂ። እና አብዶ መቼስ በፓንት ከመዞር አይሻልም? አንቺ ልጅ ከኔ ጋር እኩል አትመላለሽ ብዬሻለሁ። እንዴ ምን እያደረግሽ ነው? ሸንኮራ እየበላሁ። ለምንድን ነው እያየሽ የምትጠይቂኝ? ቆይ እንዴት ልጅሽ ፊት ታጨሻለሽ? እቺ ልጅ አታሳዝንሽም? እዚህ ጋር ልጄ ትታይሻለች? እየቀለድኩኝ አይደለም። እዚች ህጻን ላይ እያደረግሽ ያለሽው ነገር ልክ አይደለም። ቆይ አንቺ ምን አገባሽ? አብረን አልወለድናት እንዴ? ምን ማለት ነው ምን አገባሽ ማለት? ብዙ አላቅሽም። ዝም ብዬ ሳይሽ ግን የሆነ ችግር ፈጣሪ ነገር ነሽ። የጠየቅኩሽን አልመለስሽልኝም። ለምንድን ነው ሲጋራ የምታጨሹ? ይሄ ነገር ነሽ? ጫት እቅማለሁ፣ ሺሻ ምነፋለሁ። አንድ ላይ ጠቅለል አድርገሽ ብትመክሪኝ አይሻልም? ሳስብሽ ግን የሆነ በማያገባሽ ነገር መግባት ትወጃለሽ። ኮኪዬ እማዬ ኑሃሚን ከኛ ጋር አብራ ትብላ። ኮኪ
አሁን ግቢ ብዬሻለሁ። እሺ እገባለሁ፣ ግን ርቦኛል እንዳትቆይ። በነገራችን ላይ የኮኪን እጅ መቅመስ ከፈለግሽ ቤቴ ልጋብዝሽ እችላለሁ። አይ ይቅርብኝ፣ አመሰግናለሁ። ቆንጆ ነሽ። ውበትሽን ካልተጠቀምሽበት ረጋፊ ነው አይመስልሽም? እንዴት አደርሽ? እባክሽ ጠዋት እስክትመጪ እንኳን ኮኪኛ ጋር ትሁን። አንቺ የእርጎ ዝም ቢሆንሽ ሴትዮ እንዴ! በማያገባሽ ነገር አትግቢ ብልሽ ምንም ልትሰሚኝ አልቻልሽም አይደል? ይልቅ እሱን ተይውና ሻዶ ካለሽ ስጭኝ እስቲ። ሻዶ ደግሞ ምንድነው? ኦ ለካ አንቺ ሻዶ ጥላ ነው የምታውቂው። እንዴት ነኝ ግን? አምሮብኛል? መች ልብስ ለበሽና ነው የሚያምርብሽ? ለነገሩ ምስኪን መሆንሽን ያወኩት ገና እንዳየሁሽ ነበር አይደል? ቆይ ለምንድን ነው ግን ይሄን ስራ የምትሰሪው? የቱን ስራ? ስሙን መጥራቱ አስፈላጊ ሆኖ ነው? እና ጭኔ መሀል የማይከስር ሱቅ ይዤ በራብ ልሙትልሽ? ምን እንዴ ምን ነው ደነገጥሽ? ንግግርሽ ከማስደንገጥ አልፎ ያስፈራል። ቆይ ልጅሽን ለማሳደግ ሌላ ስራ ጠፍቶ ነው? እኔ ምንሽ ውስጥ ያለው ሼባ ግን ምን እሺ? አባቴ ነው የመኪና አደጋ ደርሶበት ነው እንደዚህ ሆነው። ኦ በጣም ያሳዝናል። በዛ ላይ አንቺ ስራ የለሽ እና በምንድን ነው የምትተዳደሩት? እኔም አንቺን ዝም ብዬ ሳይሽ በማያገባሽ መግባት የምትወጂ ይመስለኛል። አንቺ እርጎ ዝንብ ከተባልሽ እኔ ምን ልባል ነው? የጠላት ነኝ? ለማንኛውም መሄዴ ነው። ኮኪን እያዳመጥሻት ታይ እንጂ ሌላ ጊዜ ማን ነበር የሚያዳምጣት? ለማንኛውም እኔ ጋር ማደሪያ የሚሆን ቦታ አይጠፋም። አሁን ቁልፉን ስጪኝ። ደግሞ እንደ ጠዋቱ ገንጥለሽ ወጪ እንዳታስወጪኝ ብዬ ነው። ምን አይነት አብድ ነች የገጠመችኝ? አዎ መጣሁልሽ የኔ ቆንጆ። ዛሬ ቆንጆ ምግብ ሰርቼ ነው እሺ ማበላሽ። ዛሬማ በእርግጠኝነት ትነቃብኛለች። ደግሞ ምን ማድረግ አልችልም። አንቺ እርጉም የተረገምሽ! ድሮም ብሩን እሷ እንዳልወሰደችው ጠርጥሬ ነበር። እርጉም አንቺ ነው እንዴት አባሽ አድርጌ ነው ቀኑ አንቺ ነው ዛው ውሃ ሆነሽ በቃሽ። እንደው ከዚህ በኋላ ካንቺ ጋር መኖር አልፈልግም። ጥርግ በይ ከቤት ውጭ። እንደው እሄድልሻለሁ። እሺ እንኳን ከዚህ ቤት ካደኩበት ቤት ወጥቻለሁ። አንቺን እኮ ነው። ወዴት ነው? መሽቷል እኮ። ወይኔ ገነት፣ እንደው ምን ቀን የፈጠርኳት አምላኬ። ሁሉ በደለኔ ለምንድን ነው? ይሄን ያህል ምን አድርጌ ነው? ልቅጭሽ ለብርዱ ብዬ ነው። ሲጋራ አረን አድርጌው አላውቅም። ለምርሽ ነው? ምንድነው በዚህ በብርድ የሚያናፋርቅሽ? ከእናቴ ተጣልቼ ነው። እና አሁን የምታድሪበት ቦታ ምናምን የለም? አሁን የማድርበት ቦታ የለም። ጣጣ የለውም። ለዛሬ ነው የምታድሪበትን ቦታ አመቻችልሻለሁ። አይ ይቅርብኝ። ምን ፈራሽኝ? እኔ ማንም ዱርዬ መጫወቻ ከምትሆኝ ብዬ ነው። ቆይ ግን ምግብ በልተሻል?
እዛ የሆነ ጥብስ ነገር ምናምን አለ ላምጣልሽ? እሺ ከማን ጋር ነበር እንዲህ ስትጫወቺ ነበር? ቆይሽ ከተጫወት? እኔ ግን ከዚህ ልጅ ጋር ያለሽ ነገር ምንም አላማረኝም። እኔማ ኧረ አንቺን አይደለም እኔ ቅመም። ነገ እናወራለን አባዬ። ንግግሯ ምንም ደስ አይልም። በዛ ላይ የምሰራው ስራ አባዬ፣ ስለዚህ ጉዳይ ነገ እናወራለን አልኩህ እኮ። ልጄ ሁሌ መመክርሽ እምነትሽን ባገኘሽበት ቦታ ሁሉ እንዳትዘሪ ነው። እምነት ክብር ነው። ባገኘሽበት ቦታ የምትዘሪው እቃ አይደለም። በነገራችን ላይ ቀሪ ሕክምና እንድታደርግ እየሞከርኩኝ ነው። አይ የኔ ነገርማ ተይው፣ ለራስሽ አስቢ። አሁንም ያ ልጅ ነው አይደል ቀለብ እየገዛ ያለው? ኤርሚያስ ነው ስሙ አባዬ። ይቅርታ ከጠየቀ በኋላ ለምን ቂም እንዳያስክበት አልገባኝም። አሁንም ቢሆን ውለታ ማብዛቱን አልወደድኩትም። እሺ ምን እናድርግ? ታውቃለህ አንተ እዚህ ቤት ትቼ ወጥቼ ስራ መስራት አልችልም። የሆነ ነገር እያሰብኩ ነበረ፣ ግን ብትሰሚ በጣም ትቆጭኛለሽ። ምንድን ነው እሱ? አይ ይቀር፣ በኋላ ከምታዝኝብኝ ቢቀር ይሻላል የኔ ልጅ። እንዳልከው እንዳዝንብህ የሚያደርግ ነገር ከሆነ ይቅርብኝ፣ አትንገረኝ አባዬ። እኔ የምልሽ ለምን ወጥቼ እርዳታ አልጠይቅም? ምን አየሽ አይደለ? መጀመሪያም እኮ ለዚህ ነው ይቅርብኝ አልኩሽ። ወጥቼ ሌላ ምን እያልከኝ ነው? መቼስ መስረቅ እንጂ መለመን ኃጢአት አይደለም። ደግሞ ሰው እንደዚህ አይቶ አይጨክንብኝም። በቃ አባዬ፣ በቃ ይበቃል አባዬ። እዚህ ቁጭ ብዬ ለአንቺም ሸክም ሆንኩብሽ፣ ወይም ደግሞ ለምን ላረገው እርምጃ ሰጭኝም። በፈጠረው አባዬ ዝም በል በቃ። እውነትም በዚህ ንግግር በጣም ነው የጎዳኸኝ። አሁንም ቢሆን ቀሪ ዘመንሽ እኔን በመንከባከብ እንድጨርሽ አልፈልግም። አባዬ ለምንድን ነው ግን እኔ ደከመኝ የሚል ቃል ሳይወጣኝ አንተ ቀድመህ የምትደክምብኝ እንዴ? እንዲሆነ እኮ አትቀርም። ቀሪ ሕክምና አለ፣ እሱን ስጨርስ ወደ ቀድሞ ጤንነት ትመለሳለህ። እሺ በቃ እኔ እኮ አንዳንድ ጊዜ ዙሮ ገደል ስለሚሆንብኝ በቃ ትቼዋለሁ። እኔ እሺ አባዬ እኔ አንጫወት። ዲያራ እናቱ አረጋጋ። ማንም እኮ የሚሻማሽ የለም። ለሞኑ ስንት ዓመት ሆነሽ ከበላሽ? የዋንጫ ውድድር እኮ አስመሰልሽ። ከበላሁ እኮ በጣም ስለቆየሁ ነው። ሶሲ በነፍስሽ ነው የደረሰችልሽ? አዎ በጣም አመሰግናለሁ። ችግር የለውም። መረዳዳት ባህላችን አይደል? እኔ የምልሽ ለዛሬ ጸድ ማደሪያ ባመቻችልሽ አንቺ ቤት? አዎ እኔ ጋር እና ሌላ ማን አለ? ሳይሽ ግን የሆነ ፍሬሽ ነገር ትመስያለሽ። ፍሬሽ ማለት? ከእናትሽ ጋር ስትጣይ እንዴት ፍቅረኛሽ ጋር አላደርሽም? ኧረ እኔ ፍቅረኛ ምናምን የለኝም። መቼም 18 አላለፈኝም ብትይ እንዳይሆን አይደል? አይ እንደውም በቅርቡ 21ን ይዛለሁ። እሷን ያዣት። ሌላም ጋር ስትጠየቂ እሷ ላይ ነው። የራሱ 21 ዓመቴን ካከበርክ ያው 20 ዓመት ሊያልፈኝ ነው። አይ እውነቴን ነው። እንደውም ከአንድ ወር በኋላ ነው 21ን የሚይዘው። እና ወንድና አላውቅም ያልሽ ነው? አዎ አላውቅም። ቆይ ግን አንቺ ለምን ደውላ ጥያቄ የምትጠይቂኝ? ኧረ ኳስ በሜዳ እኔ ለጠቅላላ እውቀት ብዬ ነው። መቼም ሌላ ነገር አስባ ነው ብለሽ አታስቢም አይደል? ምግብ ጨመርልሽ? አይ በቃ አንድ ስልክ መልሼ ልምጣ። ጠብቂ። ሄሎ እንዴት ነህ? እኔ ራሱ ልደውልልህ ስል ነው የደወልከው። የዛሬዋ ደግሞ ቨርጅን ምንም ያላያቸው አይነት ሴት ናት። ከተስማማህ ትመጣልሃለች፣ ካልተስማማህ ደግሞ ይቀርብሃል። ማለቴ 4 እጥፍ ነው የሚሆነው ማለት ነው። ፒስ በቃ ይዣት እመጣለሁ። ጠይም ዳይመንድ እንዳገኘ ቁጠረው። የመጪ ውብ ናት። የምሬን ነው። ቻው በቃ። እኔ ልጅ እንደው ልጄን አይተዋታል አባባ? አይ እሳቸው አላዩዋት። እንደው ምን ውስጥ ተወኝ። እንደው ምን ባልተናገርኩሽ። እንደው ምን ፈጠረብኝ። እንደው ወዴት ልግባ?
እንደው ወዴት ልግባ? እንደው ሄደንዬ አንተ ማነህ? እንደምታረጉ ማነህ? አንተ ንገረኝ። እዚህ ምንድን ነው የምታደርገው? በጣም ደስ ከፈለግሽ ይህን የመሰለ ቤት ልከራይልሽ እችላለሁ። ውጣልኝ! ግቢ። እንግዲህ ቤቴ ይህችን ትመስላለች። እንዴት ነው? ወደድሻት? በጣም ታምራለች። ኧረ ምን ታምራለች! አሁን ገና የሆነ ሰው ሲገባባት ነው ያመረባት። ሂድዛ ሞዛዝ። አሁን እዚህ ነው ስራ ቦታ በይው። በነገራችን ላይ እኔም ሳበስል በጣም ጎበዝ። እሱንማ በቀን በቀን ስታበስልልኝ እያየሁት አይደል? ኧረ እኔ ገና አሁን ነው ያበሰልኩሽ። የምር ግን ምግብ ማብሰል ትችላለህ? ለምን ከፈለግሽ አሁን አብስዬ አላሳይሽም። እንዲያውም ከመሰራረሽ ላይ ቀነሰሽ ለአባት ስትወስድላቸውና ከአንዳንድ ልጃቸው ለኔ ይሰጡኛል። ጭራሽ አባቴን በምግብ ልሸውደው ነው? የድሮ አራዳ ነው። እሺ ነው የፊት ጥርሱ ስላልወለቀ ነው። እውነትሽን እኮ ነው። የድሮ አራዶች እኮ ጥርሳቸው ወለቀ ነበር። አንቺ ግን ጥርስሽ በጣም የሚያምረው ስትሰጪ። የምርህን ነው? እንደዛ ከሆነ ከዚህ በኋላ መሳቅ አቆማለሁ። እኔም ማናደድ በቃ ደስ ይልሻል። አሁን አብስለህ ታበላኛለህ ወይስ በወሬ እያደረግከኝ ትቆያለህ? አብስለህ ትበላኛለህ ማለት ፈልገሽ ነው? ለምንድን ነው ግን እንደዚህ ነገረኛ የሆንከው? ኧረ እኔ አንዳንድም ቁም ነገረኛ ነው። አሁንም አባዬ አንተ ጋር መስራቴን አልወደደውም። እሱን ታውቃለህ አይደል? ቆይ ግን አባትሽ እንዲወዱኝ ምንድን ነው ማድረግ ያለብን? ግራ ገባኝ። ለእኔ ሰስቶ እንጂ እኮ ጠልቶ አይደለም። ይገባኛል። በሂደት ምን አይነት ሰው እንደሆንኩ ሲረዱ ከኔ በላይ የሚወዱት ሰው የሚኖር አይመስለኝም። እሱን ልናየው አይደል? አሁን በራብ ትገለኛለህ ወይስ በወሬ ትነፋኛለህ? ምን ታደርገኛለህ? ሆዴን ነው ያልኩህ እባክህ። እሺ ለማንኛውም ልስራልሽ። በራምበር ሰበረሎ አንሶለም ገፈፈሎ። አምኜሽ ጉድ አደረግሽኝ አይደል? ደስ አለሽ? ቆየት የለሽም? በአንዴ ሀብታም ስላደረኩሽ እንደማመስገን ጭራሽ ትናፈረጋለሽ። ለምን ነው ማመሰግንሽ? ቸግሩኛል ብዬ ብነግርሽ ክብሬን ሽጠሽ ስላዋረድሽኝ ነው ማመሰግንሽ?
ይልቅ ሰውዬው የናጠጠ ሀብታም ነው። የምትፈልጊው ነገር ካለ በአንቺ በኩል ይድረሳት ብሎኛል። እሺ ቆይ ማታ እንዴት ነው ወደዚህ ቤት የመጣሁት? እሱ ደግሞ ምን ያደርግልሻል? ምን እያልሽ ነው? ክብሬን እኮ አጥቻለሁ። አረ እና ላፋልግሽ። መጀመሪያ ሳይሽ አራዳ ነገር መስለሽኝ ነበር። ለማንኛውም የምትፈልጊው ነገር ካለ እዚህ ድረስ ይመጣልሻል። ልትሄጂ ነው? እንዴት ነው የምትሄጂው? ልጄ ጋር። ልጅ አለሽ እንዴ? መሰለኝ። ደንግ ምን እያደረግሽ ነው? ሻው ለማየት ምትመላት ለነገሩ ገንዘቡን ስጣት ዝም ልትለኝ ትችላለች። መቼም ይችላል ያልከኝ ምግብ እንቁላል ባልሆነ ቲማቲም ቁርጥ ላይ ጎበዝ እኮ ዳቦ መምሪ እንደምትቀምሹ ጣት ያስቆረጠ። ድሮም እኮ ሙራ ብቻ እንደሆን ካውቄ ነበር። እንቁላል አረረ። ታይበረ አይ አልችልም። ለምንድን ነው የማትችይው? አባቴ እንዲያዝንብኝ አልፈልግም። አባትሽ እኮ አንቺ ካላዘንሽ አይዞህ። በእርግጥ አንተ ካሳዘንከኝ ነው እሱ የሚያዝነው። ማሳዝንሽ ይመስልሻል? እኔ እንጃ። ያወቅሽ ይመስለኝ ነው። እኔም እኮ አላወቅኩም አላልኩም። እኔ እኮ አንቺን ሳውቅሽ ዛሬ መጀመሪያ አይደለም፣ ከበፊት ጀምሮ ልቤ ውስጥ ነሽ። መጎዳት አልፈልግም። እንደማልጎዳሽ ለምን ላረጋግጥልሽ? ቢያንስ ለዚህ ነገር አትቸኩል። ምነው አልወደድሽኝም? እኔ እንጃ። እኔ እንጃ እኮ መልስ ምን አይችልም። የወደድከው ይመስለኛል ግን አታስቢ፣ ጣቴን ነው የምሰማሽ። እኔ እኮ አማርኛ ፊልም ላይ ሊሳሳሙ ሲሉ የሚደውለው ሰውዬ የት ሄደ እያልኩኝ ነበር። ታዲያ ምን ችግር አለ? አላነሳለትም። በል ሳሎን ሂድ፣ እኔ ምግቡን ልስራ። በዛ አጋጣሚ ማለት ብለ ማለት ነው። ሂድ እባክህ። እሺ ምግቡ ይፍታ። ወይኔ ልጄ፣ እንደው ምን አለ ብሩንም ወስደሽ ዝም ባልኩሽ በወሰድሽው። እንደው ለምን ተናገርኩሽ? ምን አለ አፌን በሰበሰብ። እንደው ምን ውስጥ ገብተሽብኝ ይሆን ልጄ? ከየት ውስጥ ላምጣሽ? እንደው ከምን ውስጥ ላምጣሽ ልጄ? ወይ ልጄ፣ የኔ ልጅ የት ሄድሽብኝ ነው? ምን ውስጥ ገብተሽ ነው የጠፋሽው? ደህና ነኝ። ደህናም አይደለሽም። ይኸው ፊትሽ ራሱ ያለቀስሽ እኮ ነው የሚመስለው። ደህና ነኝ አልኩሽ እኮ። አሁን መተኛት ነው የምፈልገው። ገንዘብ ካስፈልገሽ ነው እንዴ? በጣም ይጣፍጣል። አንተ ከሰራው እንቁላል ፍርፍር መቼም ይሄ ይሻላል። እንደምን መጨረሻ? ውይ በጣም ጠግቤያለሁ። ብዙ በላሁኝ እኮ እውነት በጣም ጠግቤያለሁ። ለማንኛውም ቅር ካላለ ለአባዬ ከዚህ ቋጥሬ ልውሰድለት። ኧረ ትችያለሽ፣ ውሰድላቸው። ግን ትንሽ ብትቆይ ደስ ይለኛል። እሺ በጣም ይቅርታ፣ የግድ ማንሳት ያለብኝ ስልክ ስለሆነ እሺ፣ እመለሳለሁ። እሺ ፍቅር ይሄን ሰው ታሩ እንዴ? እየመጣው ነው። የት? እዚህ
ያው ስላልደወልሽልኝ። ኧረ ታዲያ ምን ችግር አለ? እና የለም እንጂ እኔም እኮ ናፍቀሽኛል። እሺ 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 ቻው። ተበላው